በአየር ጉዳይ ላይ እንዳለ እሺ ያ በጃኒ ጉዳይ ላይ ግን በጣም ሶሪ እንዳለ አዶኒያይ ወደ ህይወቷና እሱ ከእስር ቤት ከወጣ በኋላ የነሱን አቴንሽን ሊሰርቅ የሚችለው ነገር ምንድነው? የነሱን አቴንሽን ወይ ወደነሱ ሰዎች እንዲመጡ የሚያደርገው ነገር ምንድነው? ቲክቶክ ተዘጋ። አሁን ባለፈው ተዘጋለች። ልክ ተቀባይነት ሲያገኝ ሊያ ድራማውስ ሰው ገቡ። ሊያ እንደገና ደግሞ ገብቶናል በደሌ ሰው ማለት ሲጀምር በሁለተኛው ቀን መጣችና ማልቀስ ጀመረች። አይታችኋት ከሆነ እንደገና ለምን የሊያ አቴንሽን መሰረቅ አለበት? ሰዎች እንደገና ለሊያ እኛ ተረርተንሻል የሚለው ለነ ፌሚኒስቶችና ፈሳሞች የሚባሉ ግሩፖች ክሬዲት ሰጥታ ከዛ እነሱ ላይ ፊታቸውን እያዞሩ ያሉ ሰዎች እንደገና መልሰው ወደነሱ እንዲዞር ማድረግ አለባቸው። እንደገና ደግሞ አሁንም ሴት እየተጠቃች ነው ወይም ደግሞ ምናምን የሚል በማርቻ 8 እና በማርቻ 10 ላይ መተው እንደገና ማለቃቀስ አለባቸው። ጋይስ ያን ጥያቄ ልጠይቃችሁ። እውነት አንድ ሰከንድ 1 ደቂቃ አይደለም 1 ሰከንድ እናንተ ለነሱ እንደምታስቡት ቢያስቡ ስለ አዶናይና ስለሷ ያለውን ነገር ነግራችሁ ታውቃለች? መተው እንኳን የሆነ ፍንጭ እንኳን ነግሯቸዋል? ምን ያህል እንደሚንቋቸው አታውቁ? ምን ያህል ዕቃ እንደሚጫወቱባቸው አታውቁ? ጋይስ አዲስ አበባ ላይ ተወልዶ ያደጉ ልጆች ጋይስ ድራማ አያውቁም በብዛት። በነገራችን ላይ እንደተረዳው ጆን አዲስ አበባ ላይ ተወልዶ ስላደገ እንደዚህ አይነት ድራማዎች አይገባው። ፊት ለፊት ላይ ነው የሚያወራው ወይስ ያነጫንጨው ታያል። ይሄ የክፍለ ሀገር ሰዎች ጋይስ እኛ ቅኔዎች ነን፣ እንትኖች ነን፣ አሽሙረኞች ነን፣ ቂመኞች ነን። በነገራችን ላይ የክፍለ ሀገር ሰው እኔ አሁን ክፍለ ሀገር አንድ ቂመኞች ነን፣ አሽሙረኞች ነን። ነገርን እንዲህ ብለን ላሻንል የአዲስ አበባ ልጅ የሆነ ነገር እንኳን ብሎ ያወራል። በነገራችን ላይ ለዛ ደግሞ እንደዚህ አይነት ተንኮል የምታዩት ራሱ ጃኒ ላይ ራሱ አዶኒ ላይ አዶኒ አበድም ሞትም ተነሳም ቁጫለም ተኛም የሱ ታርጌት ፌመስ መሆን ብቻ። ሲፈልግ አንተን እያስፈሳለም ነው ያለው። ሲፈልግ እያንዳንድ ለምን ተጋድማ ሆስፒታል አትገባ? ምንም ኬር he don't have ኬር የለው። በዚህም ሆነ በዚህ ፌመስ ብቻ። ሰዎችን ለመርዳት እንኳን ከፈለገ እሱ አይሰጥም። አይታችሁ ከሆነ ስሙን አይሰጥም። ሄዱ ነው ሱቅ የሚያነጋግርልህ ወይ ድርጅት የሚያነጋግርልህ። ስማቸው መጠበቅ የሚፈልጉ ደግሞ አይ እዚህ ነገር ላይ እኛ እጃችን አስገብተናል ይላል። ጆን ዳንኤልስ እዚህ ጌም ይጫወታል፣ ሄዶ እዛ ውሃ ይቆፍራል ወይ ባልዲ ይገዛል። ሄዶ የሚያነጋግረው ድርጅት የለም። ጆን ዳንኤል የምነግር ነገር ሰዎችን መርዳት ህፃናቶችን ከጎን ማድረግ ሲፈልግ የሚረዳቸው አካልን ሄድና አነጋግር፣ ስፖንሰር ፈልግላቸው እንጂ ላይፍን ኑር። እዛው ያገኘ እዛው ብር እንዳጨርስ ይገባል። ትግራይ ችግር ደረሰበት ሲባል ሮጥ ሄድኮ አንተ ነህ። እሱስ ምን ይዤ ልሂድ ነው ያለው። ለምን ከኪሱ ምንም ማውጣት አይፈልግም። ትግራይ የሆነ ችግር ደረሰባት ሲባል ጆን ዳንኤል እንደ ረዳት ነው መኪና ላይ እንዲህ ተንጠልጥሎ ያየነው። እንደ ረዳት ገባችሁ? ያ እንደ ረዳት ተንጠልጥሎ ነው ያየነው። ጋይስ ጊዜ ለኩሉ እኔም ያየሁትን አይቻለሁ። የተላከልኝን ተልኳል። በነገራችን ላይ ሀገራዊ ወንጀል የሆነ ጃኒ ያደረገችው ነገር ካለ እሱን ላኩልኝ። ለሚመለከተው አካል እንዴት እንደምሰጥ አሳያችኋለሁ። ይሄ እዚሁን ያገሚቀር ይሄ መረጃ የሆነ ነገር ስማችሁን አጥፍታችሁ ላኩልኝ። እኔ ጃኒ እንዴት ለሚመለከተው አካል እዚህ አይደለም ማድረገው። ታይም ያላችሁ ይሄን በስነ ስርዓት ማድረግ ይችላል።
ይሄ ህገወጥ ነገር ምናምን ማስረጃ ወሬ አይደለም። ማስረጃ ሲኖራችሁ ስማችሁን ቀይራችሁ በዜሮ ፎሎ እንዲህ ብላችሁ ላኩልኝ። እኔ እንዴት ለሚመለከቱ አካል እንደማስገባት አሳያችኋለሁ። ይሄ ግን እንደዛ ይመስለኛል ምናምን እንደዚህ አይነት ወሬ መታችሁ እንዳታወሩልኝ እንዳትልኩልኝ። እሺ ዛሴ ያ ሆነም ቀረም ግን ካየሁት ከራሷ ታሪክ ከተላከልኝ ካየሁት ነገሮች እኔ ዊዝ ጆን ዳንኤል ከጆን ዳንኤል ጋር ያ የጊዜ ጉዳይ ድሮ ደደብና መሀይም ተከታዩ ብዙ ዛሴ ሚዲያ ላይ የሚበዛው ደግሞ ደደብና መሀይም እና አጨብጫቢ ብዙዎቻችን አጨብጫቢ ለዛ አይገባል። እዚህም ትሄዳለህ ትክክል ለትላለህ እዚህም ትላለህ እንትን ገባችሁ ያ አይኖ ግን እናንተ እኮ አጨብጫቢ ከመሆናችን የተነሳ እኮ የግብረ ሰዶም እኮ ደጋፊ ሆናችሁ ናችሁ እኮ ሊያን ለመጣል ስትሉ እኮ የግብረ ሰዶም ደጋፊ እንኮ የሆናችሁ ጉዶች ናችሁ እኮ ግብረ ሰዶም ባንዲራው ሁላ ቀየራችሁ እኮ አውዝ ቢላ ምን ሸይጣን በስማም ወልድ ፈስ ቅዱስ የተወጋ የሆነ መንፈሳችሁን እንድታውቁት ፈልጋለሁ እኮ የማጨብጨብ መንፈሳችን ሊያ ከታሰረች ምን አገባኝ ቂጤ ቢለጠለጥስ ነው ያላችሁት። የእውነት ቂጣችሁን እኮ በፒዲዲ ሁላ ነው እኮ ለማስለጥለጥ አዳሜ ቫዝሊን ተቀብተሽ የመጣሽው እኮ። ሴትም ኮንሽ ደግሞ ረጃጅም ምላስ ያላት እንደ ጆርዲ አይነቷን ጋበዛችሁ እኮ ቂጣችሁን ከፍታችሁ። ትዝብት ነው እኮ ትርፍ የተወጋየው ነው መንፈስ። እንግዲህ አስቡ ቲክቶክ ላይ ብቻ እንደፈለገ ብር የምንሰራ ቲክቶክ በቃ የኢትዮጵያ ቲክቶክ ከፍተናል ብሎ ማስታወቂያ የሰራ አፕ ያስተዋወቀ አፕ የመሰረትን ያለ ሰው የጃኒን ቲክቶክ ማስከፈት አቃተው ነው የምትሉት። ማናጀር አለን ትላላችሁ። ማናጀራችሁ ቲክቶክ ማስከፈት የማይችል ነው እንዴ? ማለት ማናጀር የኔን ካላረገ ምን ነው ማናጀርነቱ? ለምን ነጃር አትቀጥሩትም? እዛ ነጃር ማለት ታውቃላችሁ? ያር ሰዎች ያውቃሉ። ነጃር ማለት ይሄ ምን ነው የሚባለው? ቤት የሚሰራ ምናምን ይሄ ቤት የሚሰራ ይሄ ቆርቆሮ ቤት ምናምን የሚሰራ ነጃር ይባላል። አረ ለምን ነጃር አታረጉት? ጆን የፈለገ ሰው ቢጫጫ አንተ ዝም ብለህ ጌምን ተጫወት። ለነሱ ስትል ምንም ነገር እንቅስቃሴ እንዳታደርግ ገብቷል? ተጫወት ምን በል እንደ ድሮ ማድረግ ያለብህን አድርግ። ድሮ ሆነም ቀረም ሰዎችን ለእንትን ለማለት ምናምን ትንቀሳቀሳል። ያንኑ ህይወትን ቀጥል። የሆነ ነገር ደግሞ ከጊዜ በእድሜ ርዝመት ውስጥ የሆነ ነገር ሁኔታዎችም ስለተቀየሩ የሆነ ነገር መቀየር ካለበት ተቀየር። ለማንም መልስ እንዳሰጥ። አንተ በድለህኛል፣ አንተ እንደዚህ አድርገህኛል ያለ ከስንት ባለስልጣን ጋር ቁጭ ብሎ ፍርማ የሚፈርም ሰው እያየን ነው አለ። አዶንያስ እንግዲህ ባለስልጣኖች እጆቹ እንኳን እንዳሉ ቁጭ ብሎ ከነሱ ጋር ዲስከስ የሚያደርግ ሰው ነው። እንዴት ነው እንደዚህ አይነት በደል እየደረሰበት እንደዚህ አይነት በደል እየደረሰ የማይተባበረው ባለስልጣን እንኳን የሌለው? ዩ ቲንክ ጋይስ ዩ ቲንክ ድምጽ ከነ ጆርዲና ከነ ምናምን እዚህ ሚዲያ ላይ የምትፈልገው እውነት ያውላ ባለስልጣን ምን እየሆነ ነው? ቲክቶክ ምን እንደሆነ ማታውቀው የሚገርማችሁ ባለፈው ጃኒ ምን ስትለበት ስለ ቲክቶክ ግንዛቤ ያላችሁ በኢንስታግራም መታችሁ አናግሩኝ ባካችሁን አለች። ቶማስ የሚባለው ዋና ሃክ አስፈቺና ሃክ አስደራጊ የሚባለው ልጅ መታት አናግረኝ አለ። ሁኔታው ስላላማረው ራሱ ስላላማረው ግን ድራማውን ይፈልጉታል። እሷ እዛው ጌም ትጫወታለች። እንትና አዶኒ ግን እዛው ጌም እንትን ይጫወት ፊልም ያያል፣ ሙዚቃ ይሰማል እዛው ቤት ውስጥ እየተናፉ እያደሩ እንኳን አሁን ለጌሟ ቆመላትና ቁጭ አለላት። ወሬ ታወራላችሁ። ስለናንተ ነገር እንኳን ምን ማትነግሩን እንኳን የሚል ነገር የለም። ምን ያህል እንደሚንቋችሁ እንኳን አታውቁም እንዴ? ቢያንስ 1000 ሰው እንደገባው ያውቃሉ። ያዩዋቸውም አሉ። የት ሬስቶራንት እንኳን ሲወጡ ጋርዶች ፎቶ እንዳያነሷቸው እንዴት እየከለከሉ እንደሆነ
አዶኒያ ለእንትና ለካሊድ ፋውንዴሽን የቃል የገቡለትን ሰዎች ብር ስብሰባን ሄዶ ከዛን አሁን ምን ይላል? አሜሪካ ሲሄድ በአካል የቲክቶክን ካምፓኒ ያናግረዋል። አሜሪካ ላይ እኛል ስኬታማ ኮንክ ወረቀታተ ምን አንከራተት ማንም ቀና ብሎ ላይ ብሎ እንኮ ጎደ እንትን ላይ ነበርክ እኮ እዛ ስትንጠባጠብ ነበር እኮ ጡትን እንደዚህ ያንጀላጀልክ ማለት ነው። ሁዋሪው ዘፈርስት ኦፍ ኦል ልቃሚ ልማይ ማንነና ነው አሜሪካ ላይ ወረቀት ሳይኖራለን ተንከራተ ካናዳ ሄድከው ቆሻሻ ታሞ የተነሳ እግዚአብሔሩ ረሳ ማለት እኮ እሱ ከአሜሪካ ወረቀት አጥቷል እንደ ካናዳ ሄደው እከካ የትግራይ ጦርነት ጊዜ እና ጦርነቱ ሳይከፋ በፊት ጆን ዳንኤል እዛም ምናምን አሸንዳ ይሄድ ያከብራል። የአዶኒ ቤተሰቦች ግን እንግዲህ ክፍለ ሀገር እዛው መቀሌ ተወልዶ ያደገ ልጅ ትግራይ እንደዛ መስዋዕት ሲከፍል ጦርነት ሊነሳ ነውና ሂድ ተመለስ ብላ ወደ ካናዳ ነው የመለሰችው። ካናዳም ሆኖ ራሱ ባለው አፕ እንኳን አንድ ቀንም ቮት ሆኖ አያውቅ። ግን እቺ ሀገር ሞኝን አተላላ የሞተላት ቀርቶ የገደላት በላ የሚባለው ነገር ይሄ ገባችሁ? ማን እንደምትሾምና ማን እንደምትሽር ይሄ ግልጽ ነው ጋይስ። የጊዜ ጉዳይ ነው፣ ችግር የለውም። የጊዜ ጠቢብ እንጂ የሰው ጠቢብ አይተን አናውቅም። ያ ጃኒ እያንዳንድሽ የላሻትም የላሰችሽ ሰዎች እንዳለ ይወጣል። እሺ ይወጣል። ነገ ደግሞ ከአሜሪካ መልስ ይሄውና ይቅርታ ልብ ስላለኝ የሆነ ሪሌሽን ጀመርን እንደዚህ ሆነን እንደዛ ነው ቲክቶኳን ማስከፈትኩለት ከዛ በኋላ ጀግና ወንድ ነው እኮ ይሉታል። በቦታው ምንድነው ያላችሁ? አሁን ወደ አሜሪካ ሲሄድ በቦታው ተገኝቼ ጉዳዩን እንዲከፈትላት ወይ ምናምን ጠይቃለሁ አለ። እስከዛው ጌሙ ይደርሳል ከሄለን ጋር ወርቅዬ ጋር ከዛ አይዞሽ እሷን ለመጠበቅ ምን ለማድረግ በጣም ብዙ ሰው እንትን ይላል። ከዛን እንድታሸንፍ እንደገና ለሞራል ካሳ እንትን ይደረጋል። ሲስ አቴንሽን ሲከር ቀላል ማሽገር አይደለችም ጃኒ የምትባለው ቀላል እያንዳንዱ የአዶኒ ድርሰት ናት። በነገራችን ላይ የአዶኒ ድርሰት በዚህ አቴንሽን በእንደዚህ ውክ በማዋከብ አሁን ከ6 ወር ነው ከ8 ወር በኋላ ለሚካሄደው የቲክቶክ አዋርድ ላይ 6ቱንም ወስዳል ብሏል። አላማው 6ቱን ነው። 6 ውስጥ ማንንም ይደፈጠጠው ምንም አያሳስበውም አዶኒ። በነገራችን ላይ ማንንም ሳያሳስበው ጃኒ ይሄ ሴት ጓደኞች ናቸው እያሉ ሴት ጓደኞች ካበዛች እቤታዋ መምጣቷቸው አይቀርም። በዛ ማል አዶኒ ማውቃቸው አይቀርም። በዛ ማል ደግሞ ያላቸው ምስጥር ማውቃቸው አይቀርም ሴቶቹ። እሱ ደግሞ ማንንም ሰው ሳያውቅ ነው የሱን ፕሮግራም ማካሄድ የሚፈልገው። ለዛ እንዳለ የሴት ጓደኞችን እንኳን ከህይወቷ ማጥፋት ይፈልጋል። አምለሰት ላይ ግቡና ኢንተርቪውን ስሙ ጋይስ። አምለሰት ላይ ግቡና ህይወቱ የተናገረውን 3 መጽሐፎች ጽፍ ያለው አለ ከመቼው እንደጻፈ ባቡጂ ነው እንዴ 3 መጽሐፉን ጽፍ ያለው አለ። 3ቱም በአንድ ሴት ላይ ያጠነጠነን አንድ ሴት ላይ በጣም የምትበደል በጣም የምትገፋ አታውቅም የምትል መጨረሻ ላይ እንደ ንግስት የምትኖር ያመነቻቸው ሰዎች የከዳቻቸው ምናምን ነው የሚለው። ሂዱና አምለሰት ላይ ይሁት ይሄ ትርኪ ምርኪ ወሬውን ተውትና እቺ ስለ መጽሐፉ ያወራበትን ቦታ ሂድና ይሁት። አሁን ጃኒ የምታዩት ጃኒ አይደለችም፣ የአዶኒ ድርሰት ነው። ድርሰት እሺ። ልክ ሊያን ሰዎች ተረርተዋት እሷን ተረርተው ሳይሆን የነዚህ ሰዎች አካሄድ ሰዎች ሲረዳቸው አሁንም እነዚህ ሰዎች ላይ ፎከስ አድርጉ ለማለት እነሱን አመስግና እሷን በተራው ማልቀስ ጀመረች። ሊያ ስላለቀሰች አለም ተቀባይነት ያገኘችው ገባቸው ባክግራውንዱ ምን እንደሆነ። አሼና አሼ ማጋባት ባዩሽና ባዩሽን ማጋባት እንደሆነ ገባቸው። እንደገና ደግሞ እቺ አፈላስቲክ የሆነች ኦስትሪያሳ ኬንያ ላይ የዩናይትድ ኔሽን ወረቀቷን የኢሚግሬሽኗን ወረቀት ማግኘት ትፈልጋለች። የሶስተኛ አገር እድል ትፈልጋለች።
እንደዚህ የዛቱብኝ ነው። እንዴ ልኑር ወደ ግንዛቤውና ፍሪደምና ዲሞክራሲ እኩልነት የተፈቀደበት ሀገር እንድወሰድ ፈልጋለሁ። ለህይወት የፈርቻለሁ። ዲፕረስ ውስጥ ነኝ። ይሄውና ከአፍሪካኖች ተነጥዬ ነጭ ሰፈር ምኖረው ለዚህ ፈርቼ ነው። አሁንም ይሄው ሚዲያ ላይ የት እንዳለው ገብቷቸው እንደዚህ ያረጉኝ ነው። ይሄ ነው። እኛ ደግሞ አላሳይም ዮኒ ዝም ነው የምትለው አላየን። እኛ ትልቁ ነጥባችን ሊያ ነፃ ማውጣት ነው አይደል? በቃ ህዝቡ ገብቶታል። የሚገባው ገብቶታል። መጀመሪያም ቂጡን ለማስለጥለጥ የፈለገ ሰው ያስለጥልጥ። ቫዝሊን የሉላ ተቀብቼ ምን ላድርገው ያለ ምን አገባን እኛ ስላምበርጭቃ ዮኒ እኛ ገባናል አገባን እሙሙን አስላጭቶ ለማስላስ በሴት በዚህ ቻፈላስቲክ እንትን ያለን ሰው እንዴት ነው ጸጉር እስከሚበቅለስ እንጠብቃቸው? ምን እናርጋቸው ይሆን? እንትና ሊያ ዋናው ፖይንታችን ያንቺ ነገር እንዲታወቅ ከዛ በእርግጠኝነት ላንቺ ጋራንቲ መሆን ነው አይደል? በቃ ከዛ በኋላ ምን ቀር? አንቺ አሁን ዝም ብለሽ ነው የምታወሪው። በጃኒ ማውራ ከፈለሽ ታወሪያለሽ። እነሱን ግን አታውቂያቸውም። በቃ ጨረስን። እሺ በጃኒ ማውራ ከፈለግሽ እያንዳንዱ ድሮ በምታረጊው ሪአክሽን ላይ ሪአክሽን ታደርጊያለሽ። እሺ ኖርማል ያ አታነሻትም። እሱ ካሁን በኋላ ፕሮፋይሏ ራሱ ብታነሺው አሪፍ ነው። ለምን ይሄው እንደዚህ ሚዲያ ላይ በአዲስ ተደብቄ ከኖርኩበት ስሜ እንዲነሳና እንዳልረሳ እዚህም እንዳልኖር እያደረጉኝ ነው። ስለ ዩናይትድ ኔሽን ምንም የምታውቂው ነገር የለም። ዩናይትድ ኔሽን ወይ በፖለቲካ ወይ በሴትነት ወይም ደግሞ ሴትነት ስልሽ ይሄ ሴትነት አለ አንደሬጆ ነው። በ12 ዓመት በ11 ዓመት ምናምን እኔ አሁን በ11 ዓመት በ12 ዓመት ነው የወጣሁት። ዛሴ አንድ አሳዳጊ ቤተሰብ ያስፈልገኛል። ሁለት እንደዛ ነገር ያ ኦኬ እንደዛ ገብቶሻል። ለዛ እዚህ አሁን አረቦች ራሱ በአረብ እንደዚህ ያደረገ ይገደላል የሚል ህግ ስላለ በቁርአንም በምን መገደልን ፈርተን ነው። እኛ ግን ምንም እንትን ሳንል ተፈጥሯችን ነው። እንደዚህ አይነት ፍላጎት አለን። አክሴፕት አላረጉንም። እንዳንገደል ከህይወታችን ወጥተን ያውቁታል። አረብ ሀገር ላይ አንገት እንደሚቀነጠስ ወዲያውኑ ወረቀት ይሰጣቸዋል። አንዳንዶቹ ለወረቀት ሲሉ ከለፉበት ልፋት አንፃር ሳይፈልጉ ሊስታቸው ላይ ወይ የወንድ ሴት ሆና እንደ ወንድ ስሟን ታስመዘግባለች። እንደዛ ሆነው የሚኖሩ ስንት ሰው አሉ። ስንት ሰው ጨንቋቸው በዛው የሚቀጥሉም አለ። ከነሱ ጋር እንደዚህ ምልሽ ለጠለጥ ሰው ካገኙ እሷ ደግሞ አሁን ዩናይትድ እንትን ላይ ኬንያ ላይ ይሄው እኔ ተደብቄ እዚህ እየኖርኩ ነው። አሁን ደግሞ ሚዲያ ላይ የት እንዳለው ገብቷቸው አውቀው እንደዚህ ፈልጓት እየተባልኩ ነው። ይሄ አግሬሲቭ ቃል ስለሷ የሚያወሩትን ሰዎች በጣም ትፈልጓለች። በጣም አሜሪካ የገባ ስደተኛ የሆነ ዘፋኝ ከሆነም የሆነ ገጣሚም ከሆነ የሆነ ሰላማዊ ሰልፍ ላይ ከተገኘ ይሄው ሰላማዊ ሰልፍ ላይ ተገኝቻለሁ፣ ኢትዮጵያ ላይ እንትላለሁ፣ ለህይወት ይፈራለሁ ይላል። አውቆ ነው እኮ ሰላማዊ ሰልፍ የሚወጡት ብዙዎቹ። ትንሹ ፐርሰንት ነው እኮ የእውነት ወይ አሞኛል ወይ ተሰምቶኛል ብሎ የሚወጣው። ሌላው እኮ ለኬዙ ይሄው በቪዲዮ እኮ ታየው፣ ለህይወት ይፈራል። ዘሴ ይሄን ነው የሚያደርገው። እንግዲህ ቲክቶክን ኢትዮጵያ ላይ አፕ የከፈተ ሰው ስለ ቲክቶክ የጃኒን እንትን መክፈት አቃተው፣ አልቻለም፣ ተዘግቶ። እንደገና ደግሞ የቲክቶክ ኮርስ እሰጣለሁ እያለ ስንቱን ኮርስ አስወጥቻለሁ ብሎ የለጠፈ ሰው ለሷ ኮርስ አይደለም ኩሽ መስጠት አቃተው አይደል? ገብቶችን ያ አሁን ባለፈው የተናገረው ቪዲዮ ላይ ታችሁ ከሆነ አሁን ከአሜሪካ ስመለስ የትኛው ቪዲዮ ላይ ነው ያለው? ከአሜሪካ ሲሄድ በአካል ተገኝቼ ጉዳዩ እንዲታይላት አደርጋለዋል። እሺ በአካል ጉዳዩ እንዲታይላት አደርጋል። አያችሁ እቺ እስተዛው ምንድነው ጌሙ ደርሷል፣ አስፈትቷል ይባላል። ከዛ በኋላ ደግሞ ሲመለሱ በሷ ስለማልጨክን
የይቅርታ ልብ ስላለኝ እንደዚህ ነው የሆነ የምታውቁት ችግሮች ተፈጥረዋል ምንም ማድረግ አንችልም ካሁን በኋላ እንዳይፈጠር እንጠነቀቃለን እግዚአብሔር እንትን ይባላችሁ ይባርካችሁ ምናምን ይባላል ጢው ኢን ዘ ቢውልድ ይባላል ከዛ በኋላ እንደዚህ አንበሳው ኢን ዘ ቢውልድ አሞራው ኢን ዘ ቢውልድ ሻርኩ ኢን ዘ ቢውልድ ባ ምናምን ነገር ኢን ዘ ቢውልድ ጄኔሬሽን ከዛ እናንተ እግዚአብሔር ይመስገን ታስዬ ነበር ለአላህ እንደዚህ ያደርግ ብዬ ነበር ለራሱ ችግር የማይሳል ሰው ነው ያለው እዚህ ሚዲያ ላይ የእውነት ለራሱ ማጸኑ የደረቀውላ እንትና ልጅ እንድታገኝ ታስዬ ነበር ይላል ለራሱ ማጸኑን እኮ ጫማና ልብስ አጣጥፎ ማስቀመጫ ያረገውላ ነው አንዳንድ ላጤዎች አይታችኋል ፍሪጃቸው እላው ላይ ምግብ ምናምን ከሌለ ይነቃቅሉትና ጫማ ምናምን ማስቀመጫ ያረጉታል ልብስ ያስቀምጡበታል እንደ ቁም ሳጥን ይጠቀሙታል ራሽን ከሌላቸው ፍሪጁ ታዲያ ምን ይሆን ፍሪጁን ድርግርግ አድርጉና እንደ ቁም ሳጥን ጫማ መደርደሪያ ያረጉታል የኛዎችስ ማጸናቸው ደርቆ ልብስ መደርደሪያ የሆነ ሁላ ለእንትና ስጸልይ ነበር ይላል አሽቃባጭ ልቃ እኔ ጋይስ ሚዲያ ላይ ስለመጣው ዝም ብዬ ላውራበት ልበጥረቅብኝ ትብዬ ነው እንጂ እግዚአብሔር 0 ምናምን ኢንተረስቶቼ ናቸው ለኔ እንደዚህ አይነት ሰዎች እግዚአብሔር በጣም ኢንተረስት ኖሮኝ እኔ በጎረጉራቸው ጉልጉዬ ነው ማወጣቸው ይሄን ያለ እንኳን በደም እንኳን ኢንተረስት ሳይኖረኝ የሚመጡልኝን ኢንፎርሜሽን እንኳን እስከመጨረሻ አንብቤው አልጨርሰውም አይገርማችሁ በቃ ሳያቸው ገብቶኝ ሳየው ኢንፎርሜሽን ምናምን ሳይ ማለት እንደዚህ ላሽቃብጥ ይሄ መቆም እንደዚህ መደጋገፍ ማንም ድጋፍ አይፈልግም ግን መደገፍ ካለብኝ ከጆን ዳንኤል ጋር ምቆም ዛሴ ጆን ዳንኤል አይ ስታንድ ዊዝ ጆን ዳንኤል ልጁን አታክ ያረጉት እኔም ራሱ አታክ አድርጌ ይሄ ልጅ እስር ቤት ይመለስልናል ማን ስለሆንኩ ነው እኛ አፋችንን እዚህ የከፈተን እስር ቤት ምን እናስመልስ ገባችሁ ሚዲያ ላይ ቻሌንጅ ሊያረገው የሚችል ሰው ጆን ዳንኤል ብቻ ነው ላዶን ገባችሁ ዘሴ ለምን በበጎም ነገርም እንደዚህ ነገር በብሩም እንደዚህ ብልጥ እንኳን አይደለም ሄዶ ስፖንሰር ምናምን አይጠይቅም ጆን ዳንኤል እንዳይወት ራሱ ነው ሄዶ የሚያደርገው እንደገና ደግሞ ከቻሌንጅ ተምሮ በመውጣት አሁንም እዛው ጋር በሰው ፍቅር ባለው በምናምን በማለት እንደገና የሆነ እንደሚሾም ያውቃል እሱ ደግሞ የዚህ የ2017 ነው ምናምን እንደዚህ እቅዱ ሁሉንም ቲክቶክ አዋርድ 6ቱንም ወስዳለሁ ብሎ ኦሬዲ ተናግሯል 6ቱን ገባችሁ ያ ሱሙኒ አይሰጥም እንደዚህ ሱሙኒ ከኪሱ ስፖንሰር ነው ሄዶ የሚጠይቀው ስፖንሰሮቹ ደግሞ ጠይቄ እምቢ አሉኝ ብሎ ሚዲያ ላይ ሲናገር ስማቸው እንዳይጠፋ ዝም ብለው እሺ ይላሉ ያ ጆን ዳንኤል የለት ላይፍን እንደ ድሮ ኢን ዘ ቢውልድ ሙድ እንዳይከነት እሺ ፏ ብልጭ ብለ ኑር ከናየው ጋር ከተስማማችሁ በስነ ስርዓት ብትኖሩ ጥሩ ነው ፏ ብልጭ ብለ ግን ሳታምንበት ያንተም ሙድ ከሚስከነት የሷም ሙድ ከሚከነት እንዳላችሁት ኮፓረንት ልጃችሁን እያሳደጋችሁ ጌሙን ቀጥቀጣው ነው ማለት ቀጥቀጣው እሺ በዛ በመቀጥቀጥ ውስጥ ደግሞ የሆነ በጎ ነገር የጠየቀ ሰው ካለ ስፖንሰር ካገኘህላቸው እሰየው ካላገኘ የኢትዮጵያን ህዝብ ቆጥሮ ያስረከበ ሰው የለም አንተ ዛሴት እንኳን ላንተ አይደለም መንግስት ራሱ የተቸገረም አለ ያልተቸገረም አለ እሱን አጣጣው ነው የሚኖር ዛሴት ብቻ ህጋዊ ደሃ እንዲሆኑ ተመዝግበዋል ህጋዊ ደሃ ህገወጥ ደሃ እንዳይሆን ደሃም ኮንክ ሀብታምም ኮንክ ህጋዊ ደሃ ሀብታም እንድትሆን ነው ዋናው የሚፈልገው ገብቷል ዛሴት አንተ በምን ቆጠራ ነው የተቀበልካቸው ሼም እንዳይዘ እሺ ጆን ዳንኤል ዝም ብለ ተጫወት ምን በል ምናምን በል በዚች አጋሳስ ምክንያት እንትን ያልኩ ነገር ጆን ዳንኤል ቢበድላት ራሷ ተናግራ የለ እንዴ የመጨረሻ እንኳን አጋሳ እኛ እንኳን ጋይስ ያኔ ቲክቶክ ምናምን የተዘጋ ስለመሰለን ያው ስለከፋት ምናምን ነገር አንይዝም ብለን ነው እንጂ ዮኒ ጋር ምንድነው የተናገረችው ታርቀናል ብላ የመጣች ጊዜ ምን ነበር ያለችው ጋይስ
ከዛፊ ምን ነበር ያለችው? ደብድቦኝ እንደዚህ ሰንጥቆኝ ቆርጦኝ ነበር ያለች። ዮኒ ጋር ስመጣስ ምንድን ያለችው? እኔ በር ስቆልፍ በሩን ሲመታ መስታወቱን የቆረጠኝ ያለችው። እሺ ደብድቦኝ አላለችው ኩይናችን አይደለ ጋይስ? ሺሴ መጀመሪያስ ምን ያለችው? ደብድቦኝ ከኔ ጋር ካልሆንሽ ሁሌ ማጠፋሻለሁ እያለ ያስፈራራኛል ያለችው። ዮኒ ጋስ ኖ የራቁት ፎቶ እንኳን አለ ፕራውድ ነበረች። ቁጭትነት ምናምን እንኳን የለም ነበር። ሃይ ምንድነው ጋይስ? አልደበደበኝም ይታያል። ዮኒ ይሄ በር እኔ ስገባ በውስጥ መጥቶ እንትን አለኝ። መስታወቱን ሲመታ መስታወቱ እዚህ ላይ አረፋለች። እሺ ቀላል ነው ድራማ የተጫወተችው የነበረው ጋይስ። ምናልባት ስለ ከፋትና የሆነ ነገር እኮ ሰዎች አስፈራርቷት ከሆነ ብዬ እንኳን ይሄ እንትና ድሪባንም እኮ ጨፈጨፍኩት ሁለተኛው። በዛ ኢንተርቪውን አይታችሁ ከሆነ በደም ሪአክሽን አላረኩበትም። እንደዚህ ይባላል ምናምን አልኩኝና ግን ዝም ምን ያልኩት እኔ አይጧ ትለፍ ብዬ ካለፍኩ ጸጥ ነው የምልህ። ጸጥ ይሄን የቆረጠኝ እሱ ነው፣ ይሄን የቆረጠኝ እሱ ነው፣ የደበደበኝ እሱ ነው። ከኔ ጋር ካልሆንሽ እንደዚህ አሰቃይሻለሁ። ቴንኪው ኩዊናችን፣ ቴንኪው ኩዊናችን በነካጅሽ ጋለሪን ዳበስ አርጊያት፣ ዳበስ አርጊኝ። ጠጋ አሻራሽን አስቀምጪ ለአንድ ሳምንት ሙሉ ቴንኪው እንድትባይ። ቴንኪው ያ ጋለሪ የሞላችሁ ሰዎች የስም ዝርዝር ስለምትጠሩ ማለት ነው። ቴንኪው። እሺ ግን እስታውል አረግሽው። ያ ገባች። አልደበደበኝም፣ አልነካኝም። ከሱ ጋር ተጣልቼ ክፍሉ ስገባ በር አልከፍት ስል መስኮቱን ሲሰበሩ መስታወቱን የመታኝ ነው ያለችው። መጀመሪያስ ደበደበኝ ያለችው። ቲክቶኬን ያዘጋብኝ እሱ ነው፣ ያስፈራራኛል ሁሉ ቀን ያለችው። ይሄውላ ጩኸት ይሄውላ ለቅሶ እንትን ነው ገባችሁ? በቃ ልክ ቀዘቀዘ ሲባል ትመጣና ታድሰዋለች። ሊያ ህዝቡ ተቀበላት ሲባል እና እነዚህ ኦስትሪ ቡድኖች ይሄ ኦስትሪሽ ነው ኦስትሪ የሚባል አሳ እነሱ ግሩፖችን ሰዎች ነቃንባችሁ ሲባል ኖ እነሱ እኮ የሚደነቁ ናቸው ብላ መታላቸው ትሄዳለች። እሺ ያ አልሰማችሁትም እንጂ የሆነ ፓርት ላይ እኛም እንግዲህ ማልቀስ የሚያዋጣ ከሆነ እናለቅሳለን ብላ በሁለተኛው ቀን መታለቀሰች። ሊያ ማልቀሱ ያዋጣት መሰላት ነው። እኛማ እንትን ነው ሊያ ማልቀስ አይደለም ገና ረብሻ ሲጀመር አይደል እንዴ ገና ረብሻው ሲጀመር ጀምሯል እንዴ? እኔ ለኮሶ አትነካም በኢትዮጵያ ሕግ በእናንተ አትቀጣም ስለ የነበረው ኦስትሪያ አሳ ማለት ወንድም ሴትም ሆና ትቀያየራለች። ሁለት ወንድ አሳ ካለ አንደኛው ወደ ሴት ይቀየራል። ሁለት ጾታ አላት። አንዱ መዘዝ አንዱ ወጣ ታደርጋለች። ኦስትሪያ አሳ ቼክ አርጉ። ሂዱና ጎግል ዊኪፔዲያ ላይ ሂዱና እዩ ስለ ኦስትሪያ አሳ ቼክ አርጓት። ከተፈጥሮቹላ ጾቷን የምትቀያየር ብትኖር ኦስትሪ የምትባል አሳ ናት። ጋይስ ተብተብ ያረጋችሁ ኮፒ ሊንክ ፕሊዝ። እኔ ከትልቅ ተራራ አጋንንት ጋር ነው እየተጣሉ ያለሁትና ሰፖርት አድርጉኝ በእናታችሁ። ቢያንስ ጋለሪ ሙሉልኝ በእናታችሁ፣ ያጠናክራል። ኦሬዲ አንድ ሪስትራክሽን ሰጥቶን ቅድም ደብድቦ ነው ያስነሱት ማለት ያ በቻላችሁ ቁጥር ጆን ዳንኤል ምንም ማብራሪያ እንዳሰጥ። እሺ ምንም ማብራሪያ እንዳሰጥ፣ ምንም አንድ ማብራሪያ እንዳሰጥ። ካም በኋላ እሱን ያደረገው ምናምን እሷን ወንጀል የሚያረጋት ቪዲዮ ብቻ ላኩልኝ። ሌሎቹ ደርሶኛል። ቤተሰቦች ለዛ ነው እርግጠኛ የሆንኩት። እሺ ያ ግን ይሄ ወንጀል የሆነ ነገር ታውቃላችሁ ለማን ሴንድ እንደማረጋ ይው ዳይሬክት ለሚመለከተው አካል ነው የሚመለከው። ቲክቶክ ላይ ማውራበት መስሏችኋል?
just send yeah thank you ኩናች ይሄን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው እውነቱን እናቴ ትሙት ጆና ሶሪ እሺ በሷ ላይ ተናገርኩ ነገር ብዙ ነገር ከመድረሱ በፊት ዝም እየፈረድኩብ እሺ ያ thank you ነገር በጣም አዝኛለሁ ግራም ተጋብቻለሁ ድሮ ዝምታ መልስ ነበር እኔም ዝም ብዬ መልካም ስራዬን ለመቀጠል መርጬ ነበር ነገር ግን ይህን ዝምታ እንደ ድክመት ቆጥሮ ያ በእናታችሁ መልሰው እኔን ለማጥቃት እየተጠቀሙበት ነው ቲክቶክ ላይ እንደኔ ቪዲዮ የጠፋበት ሰው የለም ነገር ግን ምንም ብያላቅም ነበር በሁለት ወር ውስጥ ከ80 በላይ ቪዲዮዎች ጠፍተውብኛል እሱንም ኢንስታግራም ገጽ ላይ አስቀምጥላችኋለሁ ከጠፉትም ቪዲዮዎች መካከል አብዛኞቹ ሰዎችን ለመርዳት የሞከርኩባቸው ገጠር ድረስ ገብቼ መኪና መሄድበት መንገድ ውስጥ ውሃ ያወጣሁባቸው ለተራቡ ወገኖቼ ምግብ ያበላሁባቸው ጎዳና ላይ ላሉ ህጻናት ትምህርት ያስተማርኩባቸው ናቸው እኔ እንደምታውቁት ሁሌም የምሞክረው ሰዎችን መርዳት ተማሪዎችን መደገፍ መልካም ነገርን ማድረግ ነው ስለዚህ እነዚህ ቪዲዮዎች ሲወርዱ በጣም ያሳዝነኛል ሰዎችን መርዳት እንዴት ስህተት ሊሆን ይችላል እውነቱን ለመናገር እኔ እነዚህን ስራዎች ለመስራት ብዙ ጊዜ ብዙ ጉልበት ብዙ ገንዘብ ብዙ ልብ አውጥቻለሁ እናንተም ይሄን አይታችኋል ነገር ግን ምንም ነገር ቢሆን መልካም ስራዬን አላቆምም ቤተሰቦቼን ከልብ አመሰግናለሁ ይሄንንም ቪዲዮ በደንብ ኮፒ ሊንክ አድርጉት ለብዙ ሰው ሼር አድርጉት ሪፖስት አድርጉት እወዳችኋለሁ አመሰግናለሁ ቤተሰቦቼ ሰላም ቤተሰቦች ይሄን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው እውነቱን ለመናገር በጣም ግራም ተጋብቻለሁ ድሮ ዝምታ መልስ ነበር እኔም ዝም ብዬ መልካም ስራዬን ለመቀጠል መርጬ ነበር ነገር ግን ይህን ዝምታ እንደ ድክመት ቆጥሮ መልሰው እኔን ለማጥቃት እየተጠቀሙበት ነው ቲክቶክ ላይ እንደኔ ቪዲዮ የጠፋበት ሰው የለም ነገር ግን ምንም ብያላቅም ነበር በሁለት ወር ውስጥ ከ80 በላይ ቪዲዮዎች ጠፍተውብኛል እሱንም ኢንስታግራም ገጽ ላይ አስቀምጥላችኋለሁ ከጠፉትም ቪዲዮዎች መካከል አብዛኞቹ ሰዎችን ለመርዳት የሞከርኩባቸው ገጠር ድረስ ገብቼ መኪና መሄድበት መንገድ ውስጥ ውሃ ያወጣሁባቸው ለተራቡ ወገኖቼ ምግብ ያበላሁባቸው ጎዳና ላይ ላሉ ህጻናት ትምህርት ያስተማርኩባቸው ናቸው እኔ እንደምታውቁት ሁሌም የምሞክረው ሰዎችን መርዳት ተማሪዎችን መደገፍ መልካም ነገርን ማድረግ ነው ስለዚህ እነዚህ ቪዲዮዎች ሲወርዱ በጣም ያሳዝነኛል ሰዎችን መርዳት እንዴት ስህተት ሊሆን ይችላል እውነቱን ለመናገር እኔ እነዚህን ስራዎች ለመስራት ብዙ ጊዜ ብዙ ጉልበት ብዙ ገንዘብ ብዙ ልብ አውጥቻለሁ እናንተም ይሄን አይታችኋል ነገር ግን ምንም ነገር ቢሆን መልካም ስራዬን አላቆምም ለምታሳዩኝ ፍቅርና ድጋፍ ቤተሰቦቼን ከልብ አመሰግናለሁ ይሄንንም ቪዲዮ በደንብ ኮፒ ሊንክ አድርጉት ለብዙ ሰው ሼር አድርጉት ሪፖስት አድርጉት ቲክቶክ እኮ በአሁን ታይም የሁሉንም ሰው ቪዲዮ ነው እኮ ጋይስ እንትን የሚሰጠው ቆይ አንድ ነገር ላሳያችሁ አሁን እኔ የቱን ላሳያችሁ ከየትኛው አንስቼ ላሳያችሁ የሁሉም ሰው ላይ ነው ከየን ነገር የሚያመጣው የጆንን አይታችሁ ከሆነ ቪዲዮን አንድ ጊዜ ስክሪንሻት አድርጎ ሲያሳየን የራሱን ዩቲዩብ ቲክቶክ እንዳለ እንትን ነው ቲክቶክ በአሁን ታይም አሁን እኔ እዚህ ቁጭ የቀድም ምንም ሳላ ገና ካፌ እየጠጣሁኝ እንደ ሪስትራክሽን የሰጠኝ አሁን ኦሬዲ አንድ ሪስትራክሽን አለ ግን እንዳትጻጻፉ ነው ምናምን ነገር የጋርደውን በተብተብ ነው ያነሳችሁት ገባችሁ እውነት ለመናገር ልክ እነሱ ላይ ብቻ እየተደረ አሁን እኔን ይሁን ጋይስ ይሁት ይሄ ሁላ ታዩታላችሁ ሁሉም ቪዲዮ ታያላችሁ ጌም ይሁት ሁሉም ቪዲዮ ይሁት ነጩ ይሁት ይሄ ሁላ ታያላችሁ አንድ ቪዲዮ ላይ ደና አለ እኔ ቪዲዮ ይሁት ጋይስ ይሁት እያንዳንዱ ዝም ብዬ ጌም ከሆዴ ጋር እንኳን የለቀኩት ላይ ሰው ሰርች ካላረገኝና ሄለን ብሎ ካላየ በድንገት በቫይራል አያገኘኝም ማለት ነው ይሄ ማለት ይሄ ነው እንጂ ቪዲዮን እንኳን አይደለም ያጠፉት በቫይራል በራሱ ጊዜ አይወጣልን ገባችሁ አይወጣልን ድሮ አልነበረውም ቲክቶክ እንደዚህ ይሁት አሁን የድሮ ቪዲዮዎችን ይሁት አሁን እነዚህ ራሱ ያቸው የድሮን ይሁት ጋይስ እነዚህ ነጭ የምታዩት ማለት ከእንትናችን ውጪ ነው የሚል ዝም ብሎ ጌም እኔና ሆዴ ያለን ላይ ራሱ እንደዚህ ይሁት ይሄ ሁላ ታላችሁ ያ ሁሉም ሰው ነው እኔ እንኳን አፌን ስለምከፍት ነው ምንም እንትን ማላረገው የጆንም እንደዛው ነው እሱም ስክሪንሾት አድርጎ እኮ ኢንስታግራሙ ላይ ለቆታል ላኩልኝ ጋይስ ማን ነበር ይላካችሁልኝ እኔ መሰለችኝ እኮ እንትን መፈለግ ያ ሁሉም ሰው ነው ጋይስ ጆን አንድ ነገር ልንገር አሁን ትላንት ወዲያ አዶኒ ወጥቶ ለምኖ ድምጽ ማትሆኗት ብሎ ኮምፕሌን ሲያቀርብ እነናውም ያብሮት እስር ቤት ስለነበሩ ለጃኒ ድምጽ ሆናለሁ ይሄ አይገባትም ብሎ ማሽቃበጥ ጀምረዋል
ለሷ ድምጽ ሆናለሁ ማለት አንተ እንዳደረክባት እነሱ እንደዛ ብለው ስለሚያስቡ ማረጋገጫ እየሰጡ ነው ማለት ነው። ይሄንን ማረጋገጫ ምንም ሳይኖራቸው እንደዚህ ማድረግ ፍላጎቱም እንደሌለ ያደረክ እንዳልሆነ ያወቁ ለሷ እንደዚህ ነገሮች መግባት ማለት ተጠንቀቃቸው። በሁለት ቢላ የሚበላ ነገር የለም። ይሄ ጆሲ ምናምን የሚባሉት ገብቷል። ተጣላቸው እያልኩ አይደል። እሱ ለራሱ 2 ወር ሙሉ እኛ ጃኒ እንደዚህ አይነት ሰቆቃ ያሳለፈች የትነ ብለን ጥሪ ስናቀርብለት እዛው አልጋ ላይ የነፋ አብረው ያደሩ ጸጥ ብሎ እርሙን ትላንትና ሲመጣ ሴቶች ሁላ ግን አብራችኋት ምደንሱት የትን ያላችሁት አንተ ማውን አለ እንደመጣው ማን ስለሆንክ ነው የምታቃጥረው? አቃጣሪ መጽሐፍ ላይ የጻፍከው ንግስት ብለ የሳልካትን ሴት ከዘመድ አዝማድና ከጓደኞች ከማይጠቅመው ጓደኞች ማራቅ ነው ብለ አምለሰት ላይ ተናግራል። ያችን ቪዲዮ መልሳችሁ ላኩልኝ ጋይስ፣ ሰለቸኝ ወደ ላይ መሄድ። ቪዲዮ ላኩልኝ ይሄ ስለ መጽሐፉ የተናገረበት ለቼ ደቂቃው እና እነዚህ ሴቶች በእንደዚህ አይነት ሁኔታ ነው ማራቅ የምትፈልገው። ያ ማራቅ ትፈልጋለች። እሷ ደግሞ ታምናለች። ምክንያቱም ወደኩ ባለይ ሰዓት የተነሳችበት አጥቢ እንስሳ ናት የተባለበት ሰዓት አይደለም። እኔ የአንድ እንትነኛ አይነት ስለሆነ ግዴታ እዛ ድራማ ውስጥ መቆየት ትፈልጋለች። ደንዝዛ መቀመጥ ትፈልጋለች። ሃይ ሰው ጋይስ አይ ይሄ የማይታየው ዓለም ኬት ቪው እንደሚያመጣል ኬት እይታ ኬት ምን ውስጥ እንደሚከታ አታውቅም። ይሄው እንደፈለከው ፌመስ መሆን ትፈልጋለህ፣ ፌመስ ያደርገዋል። አይታችኋል እንዳለ የነጭ ዘፋኞች የአሜሪካን ዘፋኞች እውቅና ነው የምትፈልገው። ዝም ብለህ ዋት ዘፈክ እያልክ እንኳን ከዘፈንክ ፌመስ ያደርጋል። አንተ ግን የነሱን ዓላማ ታሳካለህ። አዶኒ ካናዳ ላይ የሚያውቁ ሰዎች ኖ ኖርማል ወንድ አይደለም እኛ ሲለጣለጥ እናውቃለን ብለው እዚህ መተው ትላንት ሲናገሩ ነበር። አይታችኋል። ዛሴት ሂ ጀስት አቴንሽን ሲከር ያሳደገውን ላሳደገችው መቀሌ እንኳን አዲስ አበባ ነው የሚያውቃት። ላሳደቀው መቀሌ እንኳን ደንታ የለው። እሱ ጦርነት ሊመጣ ሲል ከሀገር ውጣ ተብሎ አስወጥታው እናቱ ሀብት ስላለው እዛ መሆኑ እንኳን ድምጽ ለትግራይ ሲሆን አይተነው እናውቅ። ዝም ብሎ ለማንም ሲሆን ጆን ዳንኤል ግን እዛውን ያለው ከሚያገኘውም በአሸንዳም በምንም አሸንዳ ላክብር ብሎ ነው እኮ የታሰረው። አሸንዳል ግን ጊዜ ተገላቢጦሽ ነው። እንደዚህ የገደለሽ የኖረልሽ ቀርቶ የገደለሽ በላ የሚባለው ትክክለኛ ነው። ሚዲያ ላይ በተለይ የሚከናወነው ነገር እናቴ ትሙት ኤግዛክትሊ ነው። ኦኬ ኢንሳይደር ኦኬ። እስቲ መጽሐፉ ላይ ትንሽ ቀንጠብ ያለ ሙሉን ብሰማ እንትን ነው፣ ግን ጊዜ ወስድብናል። ላሰማችሁ እሺ። መጽሐፉ ላይ እንዴት እንትን ላይ ቲክቶክ ላይ የራሱ አፕ ላይ ሲመጣ ድራማውን ነው ድርሰቱን ነው የሚኖረው። በየኢንተርቪው ላይ ሲጠየቅ ግን እቅዱን ነው የሚናገረው። አይታችሁ ከሆነ እቅዱን እንደገና ደግሞ ማንም ከልብ እንደማይሰማው ስለሚያውቅ እዛ የተናገረው ነገር እዚህ መጥቶ ለመተወን ምንም ሼም እንኳን የለውም። እንዳይተረዳውት እኔ አዶኒ ምንም ሼም አይሰማው። እዛ የሰሙ ሰዎች ይታሰቡኛል አይልም። እዛው ነው እንትን የሚለው እንደማይሰሙት ያውቃል። ቆይ እዚህ ጋር ስሙት። መጽሐፉ ላይ ስለ መጽሐፍ 3 መጽሐፍ ጽፌያለሁ ብሏል። ስሙት እዚህ ጋር ራሴ መጽሐፎች የጻፍኳቸዋል። ወደ 3 መጽሐፍ ጨርሻለሁ። እግዚአብሔር ዋው የሴቶች ነው ደግሞ አንዷ መጽሐፍ በቅርብ ዓመት ቆንጆ ነሽ ምናምን በራስሽ ተማመኝ ታዋቂ ሴት ይላል። እሺ ታዋቂ ሴት ነው የሚለው መጽሐፍ። ሲታይ ታዋቂ ሴት ማለት አሁን ስዕሉ ባሳይሽ የመጽሐፉ ከቨር በጣም ብዙ ሴቶች አሉ። እነዚህ ሴቶች ጭልም ብለዋል፣ ድንን ብለዋል። አንዷ ግን በርታለች፣ ቀይ ልብስ ለብሳለች። በጣም ደመቅ ብላ ቀና ብላ ነው የምትታየው። አያችሁ፣ አንዷ ግን በርታለች፣ ደመቅ ብላ ነው የምትታየው። እሺ ስሙ እዚህ ጋር እቺ ሴት እንዴት እንደምትሆን እኔ ራሴ አሳያታለሁ። ከልጅነቷ ጀምሮ ታሪኳን እንድታስታውስ አደርጋታለሁ።
የተሰደበችውን የተጎዳችውን የተከዳችውን ሁሉም ያጋጠማት ስቴፕ ባይ ስቴፕ እያስተማርኩኝ የቤት ስራ እየሰጠው አሳይመንት አላት በየ3 ገጽ በየ3 ፔጁ እየጻፈች ጆርናል እያደረገች ራሷን እያከመች እያለቀሰች እየለቀቀች እያወጣች የሆነ ደረጃ ላይ ትደርሳለች። ከዛ ደረጃ ደግሞ ከፍ አረጋታለሁ ከዛ እዚህ ጋር ስትደርስ ምርጫ የላትም ታዋቂ ትሆናለች። ግዴታዋ ነው። ራሴ መጽሐፎች የጻፍኳቸዋል ወደ 3 መጽሐፍ። አያችሁ ጃኒ የምትተውነውን ትወና አያችሁት? የደረሰባትን ነገር መልሳ እንድታስብ እንድትኖረው ያደርጋታል። እንግዲህ ኢትዮጵያ ከገባ 6 ወሩ ነው። 6 ወር ሙሉ ሲዞር የምናውቀው። ከዛ ኦሬዲ የጃኒን ታሪክ እዚህ የሚያውቀው አሜሪካ ሆኖ እንትን ሆኖ የነሱ ተከታታይ ነበር። ገባች? ኦሬዲ መጽሐፉን አሁን ሊያሳትመው ነው። መጨረሻ ላይ ከሴቶቹ ሁላ ሙሉን ስሙት እንትና ላይ አምለሰት ላይ እሺ፣ ስለ መጽሐፉ ፓርት ብቻ ያወራው መጽሐፉ ጀስት ጃኒ ትወናው ነው እየከወነች ያለች ክወናው። ዝም ብለህ ስታለቃቀስ አትዋል ጋይስ። ህዝቡ በቅድ ነው የሚንቀሳቀሰው። ወይ ፍቅራቸው ደስ ይል፣ ወይ እንቅርታቸው ወረደ፣ ወይ ትላለህ። እዚህ መጀመሪያ ራስን እንቅርት አስተካከል። ምድረ እንቁራሪጥ እግዚአብሔር ዋው የሴቶች ነው ደግሞ አንዷ መጽሐፍ በቅርብ ዓመት ቆንጆ ነሽ ና በራስሽ ተማመኝ። ታዋቂ ሴት ይላል። እሺ ታዋቂ ሴት ነው የሚለው መጽሐፍ። ሲታይ ታዋቂ ሴት ማለት አሁን ስዕሉ ባሳይሽ የመጽሐፉ ከቨር በጣም ብዙ ሴቶች አሉ። እነዚህ ሴቶች ጭልም ብለዋል፣ ድንን ብለዋል። አንዷ ግን በርታለች፣ ቀይ ልብስ ለብሳለች። በጣም ደመቅ ብላ ቀና ብላ ነው የምትታየው። እቺ ሴት እንዴት እንደምትሆን እኔ ራሴ አሳያታለሁ። ከልጅነቷ ጀምሮ ታሪኳን እንድታስታውስ አደርጋታለሁ። የተሰደበችውን የተጎዳችውን የተከዳችውን ሁሉም ያጋጠማት ስቴፕ ባይ ስቴፕ እያስተማርኩኝ የቤት ስራ እየሰጠው አሳይመንት አላት በየ3 ገጽ በየ3 ፔጁ እየጻፈች ጆርናል እያደረገች ራሷን እያከመች እያለቀሰች እየለቀቀች እያወጣች የሆነ ደረጃ ላይ ትደርሳለች። ከዛ ደረጃ ደግሞ ከፍ አረጋታለሁ ከዛ እዚህ ጋር ስትደርስ ምርጫ የላትም ታዋቂ ትሆናለች። ግዴታዋ ነው። ራሴ መጽሐፎች የጻፍኳቸዋል። አያችሁ ጃኒ መጽሐፉን ነው የድርሰቱን ነው እንትን ገጸ ባህሪውን ነው እየተጫወተች ያለችው ዘሴ። ከዛን መጣና ሴቶች የምትባሉት አብራችሁ ምደንሱት ማራራቁ እዚህ ጋር ይመጣል። እሺ ማራራቅ ያመጣል። ከዛ ራሱን ችሎ እንድትወጣ አረጋል። ለምን የሷ ጓደኞች እነሱ ቤት እንዲመጡ አይፈልግም። የነሱ ህይወት ውስጥ መግባት አይፈልግም። ምክንያቱም ሲመጡ እንዴት ነው ምናምን የሆነ ነገር የለም። ቢያንስ 0 ነጥብ ምናምን የሆነ ነገር አይቶ መሄዳቸው አይቀርም። አኗኗራቸውን ይገባቸዋል። ገባች? ያንን አይነት ፍንጭ እንዲያገኙ እነሱ እሷን አወቁ ማለት እሱን ያውቁታል። ስለሱ ከኖረው በኋላ ቢዝነስ ካደረገበት በኋላ እንዲያውቁ እንጂ በወሬ እንዲሰሙ አይፈልግም እሱ። ለዛ እሷ ከነሱ ህይወት ውስጥ ሁላ መውጣት አለባት። ገብቶቻል? ያ መጽሐፉን ማለት የመጽሐፉን ይዘት የተነተነውን ቦታ ስሙትና ይሄን ሰሞን እየተካሄደ ያለው ጃኒ የምትሰራቸውን ድራማ ይዩት። ትመጣና አጀንዳ ሰጥታ ነው የምትሄደው። ባልሰማ ባላይ ምንም ሚዲያ ሁላ እድሜ ልክ ስለነሱ እያወራ እንዲኖሩ ይፈልጋሉ። በጣም ነገ መታ ደግሞ ታልክሳለች ወይ ከአሜሪካ ሲመጣ ደግሞ አስከፈተልኝ ብላ ትመጣለች። ለጌሞ ደረሰ ግንቦት 20 ሎተሪ ደረሰ፣ አቴንሽን ሲከር ደረሰ ነው ያ በዚሁ ስለነሱ ድራማ መረገጥ ያለበት ጆኒ ይረገጣል። ሊያ ደግሞ ለዚህ ለዩናይትድ ኔሽን ኬስ ስትባል ትረገጣለች። እሺ ዛሴት ይሄ የክፍለ ሀገር ሰዎች ችግር አለብን ጋይስ። አሽሟጣጥ ነገር እንትን ምን በላ
ምናምን አመንዣጎች ነው። ጆን አሁን ድምጽ ኖታና እንሆናታለን ለጃኒ ብለው ቪዲዮ የሰሩት ያንተ የራስ ጓደኞች አንተ ወደዚህ ያመጣሃቸው ገና ለገና ለምን ድምጽ አትሆናትም ብሎ አዶኒ ስላስተላለፈ እሱ ራሱ አሁን የመጣው አብሯት ነው የሚለው እዛው ሲተኛ የሚውለው አብሯት እየተኛ ለሚዲያ እንኳን አሁን የመጣው እሱ ራሱ አይደል ለሚዲያ ከኋላ ከሱ ጋር ነው እንዳይባል ጓደኞቿን ከኋላ ከሱ ጋር ናቸው። ምን ስለሆኑ ነው እሱ ከኋላ ቀርቶ እነሱ ከፊት ለፊት የሚመጡት? ገባችሁ? ሴቶች አብራችሁ ምደንሱት የት ነው ያላችሁት? እሱ ራሱ አሁን አለ እንደ የመጣው እነሱ ሲቀጠቀጡ እሷ ቁጭ ብላ ትስቃለች። ኤልሻዳይን እንቀጠቅጣለን፣ ኪዲን እንቀጠቅጣለን፣ ሊያ እስር ቤት እንድትገባ ይፈረዳል። ከዛን ያ ነገር ደግሞ ዝም ሲል እሷን የሰደቡ ወይ እሷን ደግሞ ሊያስገድሉ ወይ እሷን ደግሞ እስር ቤት ሊያስገቡ የሚሄዱትን ሰዎች ላይክ ታረግና እነሱ ያሉት ልክ ነው እነሱን አዳምጧቸው አይነት ማህተም መታ ትሄዳለች። እሷን በዚህ ጭንቅላቷ እቺ ቆሻሻ ልቃሚ ንፍጣም የሁማን ሄር ትራፊ እኔ እዚህ ስመጣ በምን ላውራ ከምለው እንጂ እናቴ ትሙት ሚዲያ ላይ ካልመጣው እንደዚህ ማላያችሁ ሰዎች ናችሁ ሁሉሽም እዚህ ሚዲያ ላይ ያለሽ። እኔ ጋይስ ማቆያ ፕሮግራም ነው የምሰማው ሚዲያ ካልመጣው ወይም ደግሞ ቴሌቪዥን ላይ ወይ ሙቪ ወይ ኔትፍሊክስ ብቻ ነው ያለው። እሺ ያው ሚዲያ ላይ ስመጣ ስለምን ላውራ ፖለቲካ ካላወራው ጋይስ እንጂ ኖት ማይ ኢንተረስት ኖት ማይ ሌቭል ኖት ማይ ታይፕ ነው ኢንተረስት አይደለም። እንደዚህ አይነት ነገር ነው ኢንተረስት ያደረገኝ ይሁን። ወይ እንትና ልትበላ ነው ወይ እንትና ልትጠጣ ነው ወይ አንጀቴን በላች ወይ ቂጤን አሳከከች ምድረ እካካም ንፍጣ ሊቭ አሎን ጆን ሊቭ ጆንን ከጎኑ ነኝ። ይሁንት አንድ ሰው ንኩት ካውን በኋላ ልጅ ጆን እኛ ተረርተናል። ዝም ብለህ ስራን ስራ። እሺ ዝም ብለህ ስራን ስራ። እንደ ድሮ አክቲቪውን እንትና ተዘጋብኝ ሲል ለምን ቂጡ አይለጠፍበት? የእውነት እንዳለ እሙሟ በየመንገድ ዳር እንደ ችርቻሮ ቢሸጥ እንኳን ቢሸጥ አንተ ለማሸጥ ምናምን ኤቪደንስ ታምጣ። ገብቷል? ኤቪደንስ ያምጡ። ምን አገባ ዛሴ ምንም ማብራሪያ እንዳሰጥ። ዘመኑ የኤቪደንስ ነው አይደል? ኤቪደንስ ታምጣ። አራነጠ ዛሴት ለነሱ ለቀጠሮ ጌምና ለድራማቸው ድርሰት ሲባል የሆነ ሰው መጨፍለቅ አለበት እንዴ? የሆነ ሰው ህይወት መበላሸት አለበት? ይሄን ምን ቢያረግሽ ነው? ገና ቁጫጫም ሆነሽ አይደል እንደ ከነጨርትሽ አይደል እንደሚያውቅሽ ቲክቶክ ላይ እዚህ ደረጃ እንድትደርሽ ያረገሽ እሱ አይደል? አንድ ነገር ልንገርሽ ጃኒ፣ የእውነተኛ ሳቅ መስቂው የነበረው ያኔ የነ ጆን ዳንኤል ጓደኛ የሆንሽ ጊዜ ነበር። የእውነት ከት ብለሽ ስስቂ ያየሽ። አሁን እንደዚህ ብለሽ ነው የምትቀመጪው። ያልደላት ንግስት ነው የምትመስል። ሻዩ ፈላ ንግስቶይ ፈላ። ሻዩን ትጠጫለሽ፣ ጣሙም አይገባሽ። ከዛን ንጉስ እየጠበቆት ነው እቤት። ከዛን እንደዚህ አይባልም እንደዚህ በይ ተብሎ የለም ሙሽራ ስትሆኑ እኮ ሽንታችሁ እንኳን ቢመጣ ቁጭ ነው የምትሉት። ትዕዛዝ አንደኛው ሚዜ እንደሚያዛችሁ ነው የምትኖሩት። ምንም ሳይመቻችሁ የሚያልፍበት ቀን ቢኖር የቬሏችሁ ቀን። ገባች? እንደዚህ አይሳቅ፣ እንደዚህ ሳቂ። አይታችኋል? ትልልቅ ሰው መሃል ወደ ላይ ያዝላታል፣ እዘለኝ እያለች ትቀብጣለች ብላ ሎዛ ራሱ ትች ስታቀር ጆን ዳንኤልስ እቀፈኝ ሲላት ታቅፈዋለች፣ ያቅፋታል። አንሳይ ስትለው ያነሳታል፣ ዝፈኝ ስትለው ይዘፍንላታል። this is life። እኔ ስንት ሚሊዮን ብር አካውንት ውስጥ ቢኖርኝ
ማልጠቀምበት ቦታ ከሆነ ምን ያደርጋል? ምንም እኮ አይደለም። ከወረቀትነት እኮ ምንም ብርን እኮ ሄደ ካልገዛበት ዚስ ወረቀት ጀስት ወረቀት ነው። ወረቀት ነው። ያ እንዳት ክጂ ፈለግሽም አልፈለግሽም የእውነት ሳቅ የሳቅሽው ከጆን ዳንኤል ጋር ከት ብለሽ የሳቅሽው ከጆን ዳንኤል ጋር ከጆን ዳንኤል ጓደኞች ጋር ሆነሽ ዘሴ ካልቲ ሰቲ እጅሽን መልሽ ትበልሽ ሎል የሀብታም ልጅ ሲስቅ ኬኬኬኬኛ እንደኛ ብሎ እንኮ ጉንጩን አያደክም በሳቅ ነው የሚሉት። በለነሱ ካሁን ከት ብሎ ሲስቁ እንደዚህ ነው ሀብታሞች በሳቅ ፈገግ ሲሉ ደግሞ ፈገግ አይሉ ሎል ሎል ሳቅሽም ፈገግታሽም ሎልና ኬኬ ሆኗል። ኬክ ይሄን አትክጁ። ሽማል የሚያክል ነገር ደግሞ ያየኑኝ ጆን ዳንኤል ላይ ሶስተኛ እግር የሚያስብል ሶስተኛ ከዘር ያየነው እሱ ጋር እኛ አዶኒ ቱታ ለብሶ እንኳን ምንም ነገር ያየነው ነገር የለም። ይሁን ያ ዘሴት አራነጥ ጆን ዳንኤል በወንድነቱ በሐቅነቱ በምስኪንነቱ እንደገና ደግሞ ተቀጥቶ የወጣ ልጅ ነው። በስነ ስርዓት ቅጣቱን አይደለም ስተቱን ምን ያህል መሳሳት ብቻ አይደለም ጭንቅላቱ በጣም ብዙ ነገር እንደተረዳ ለህዝብ ራሱ ለማስረዳት እየሄደ ያለ ልጅ ነው። ዛሴ አራነጥ በሪል ላይፍ ጠበቃ አለን፣ ማናጀር አለን፣ ባለስልጣን እንግዲህ ከነሱ ጋር ሲቀመጥ ነው ምናየው። ከነ ደብረ ጽዮን እስከነ ጌታቸው ረዳ ከጌታቸው ረዳ ባለፈው ማን ነበር አብሮ ተቀምጦት ያየነው የነበረው ከነሱ ጋር ነበር። የኢትዮጵያ ቲክቶክ መስርተናል ያለ ስለ አፕ በጣም ግንዛቤ ያለ አፕ መስራቾች ሰዎች በእጅ ያለ የሚል ሰው ያንቺን እንትን ማስመለስ አቃተው። አልተዘጋም። ይሄን የቀጠሮ ጌም ታዩታላችሁ። እሺ አሁን ትላንትና ምን አለ? ትላንት ወደ አሜሪካውን ሴድ በአካል ተገኝቼ አነጋግራቸዋለሁ ቲክቶኮቹን አለ። ገባች? ያ ከዛ ይሄውን ላንተ የቤት ስራ ነው። ከዛ አናግሬ ጉዳዩን ጨርሼዋለሁ ይላል። ከዛ እሷ ደግሞ ምትላለች? አሁንማ ለዚህም ቻሌንጅ ጀምሯል አዶኒ ያለች። ስለመጣላታቸውና መታረቃቸው ምንም አይሰጣችሁም። አያችሁ እንዴት አይምሯችሁ ይሄ እንደዚህ አይነት ጥያቄ አይምሯችሁ እንዳያነሳ እንዴት ሊያስረሷችሁ እንደሚሄዱ ገባችሁ ጋይስ? አልገባችሁ? ምስኪን ናቸው የሚዲያ ሰው ግዴስ የሚዲያ ሰው ምስኪን ነው። እናቴ ተውት። አብራችሁ ናችሁ፣ ይገባሉ፣ ይመጣሉ፣ አብሮ ተኝቶ ታያላችሁና ሁሉ ከነሱ ላይቭ ላይ ሲገቡ አብሮ ናቸው ምናምን ብላችሁ ነው አለ የምትሄዱት። እነሱ አብረው ሄደው አብረው ተኝተው ተላልሰው መደራረግ ካቃታቸው ተላልሰው እዛው ነው። እሷ ጌም ላይ ስትመጣ እሱ እዛ ቴሌቪዥን እያየ ያንን ጥያቄ እንዳታነሱ ቲክቶክን ማስከፈትና ማለማስከፈት ላይ ፎከስ እንድታደርጉ አረጋችሁ። አያችሁ ቲክቶክን ማስከፈት ምን አለ አሜሪካ ሲል ጉዳዩን አይዋለው ቮት እንሆናለን። አያችሁ ቮት ሆናት ምናምን ነው። አሁን ከሁለት ቀን በኋላ ያለው ስሜታችሁ እንዴት ነው? አብሮ ናችሁ አብራችሁ አይደለም የሚል ነገር ካይምሯችሁ ከጥያቄያችሁ አልወጣም? ያ this is ከዛም ቲክቶኳን አስከፍቶ ይሄው ሽማግሌ ላከ ወንድ ጀግና የሚባላል ቴዲ አፍሮ አንድ አልበም አውጥቶ 15 ዓመት እጅ እንዲጨበጨብለት ያደርጋል። ምክንያቱም ዝናም ማብቃቃት ያውቅበታል። ልቡ የሚኮፈሰው አይደለም ቴዲ አፍሮ ማለት። ከቴዲ አፍሮ ቀጥሎ ኢትዮጵያ ላይ ሁሉ ቀን ባይምሮና መነጋገሪያ መሆን የሚፈልግ ሰው ቴዲ አፍሮስ ይሄ ብሎ
ስንት የምናቀርባቸው ነገሮች ስንት ምን ነው የሚባለው የባንዲራ ዘፈን ምን ነው የሚባለው ባንዲራ ሲወርድ የሚዘፈነው ዘፈን መዝሙር ምን ነው የሚባለው እንደዚህ አይነት መዝሙር አይነት ችሎታ ያለው ኢትዮጵያዊነት የገባው ማንነት የገባው አይነት ጭንቅላት ኖሮት ነው በእኛ ልባችን ውስጥ የኖረው የሱን የሀገር መዝሙር ብሔራዊ መዝሙር የሚመስል ሁላችን የምትስማማበት ነገር እንደዚህ አይነት ግንዛቤ ያለው ሰው ዕውቀት ያለው ነው ስሜት ያለው ሞራል ያለው ሰው ነው ስለ ሀገር ስለ አፍሪካ ስለ ዓለም ስለ ሰው ፐርሰናል የራሱንም ክብር የሰዎችንም ክብር የሚረዳ ሰው ነው ቴዲ አፍሮ ማለት የሱ ህይወት መቀየር ሌሎችን በመጨፍለቅ አይደለም በዛ ነው ዝናውን አቋቁቶ በሰዎች ተከብሮ ቴዲ ሁሉ የሚኖር ዛሬ አልበም የወጣ ብሎ በየቦታው እየተልከሰከሰ ኢንተርቪው ሰጥቶ አይደለም ወይም ደግሞ አልበሜን ልቀቁልኝ ወይ ዘፈኔም ዩቲዩባችሁ ላይ ልቀቁልኝ ብሎ የማንንም ቂጥ ለሱ አይደለም ለዛም የራሱ ዩቲዩብ አለው ለኢንተርቪውም ከሆነ ደግሞ ማዛ ብሩ ብቻ ነች ሁለቴ ምናም ብቻ የምትጠይቀው አይጠየቅም ዘፈኑ ላይ መጥቶ ማብራሪያ ይሰጣል በገባ መጠን እንድታዳምጥ ለራስን የቤት ስራ የሚሰጥ ለዛ ነው ሁሌም ለዘፈኑ ሰዎች በገባቸው መጠን እያጨበጨቡ እንዲኖሩ የሚያደርገው አንድ ዘፈን ወጥቶ ለዛ አንድ ሰሞን ተብሎ እንዲቀር አይደለም እያብቃቃ ዝናን የሚያብቃቃ ሰው እንደ ኢኮኖሚ እንደ ብር ያዩት እኔ ቴዲ አፍሮን እኔ ስማርትነቱን ነው የምወደው እሱ ያንን መርህ መከተል ይፈልጋል ሳይሰራ አምታቶ ዘሴት አምታቶ እሱ መከተል ይፈልጋል ሁሌ ስማቸው እንዲጠራ ጭር ሲል የማይወዱ ናቸው ለዛ ድርሰቱስ ደግሞ ማንገባ ጃኒ ገባች የእናቷ ጥንቆላ ደግሞ አለበት እናቷ ያ ገባች ስንቱን አፍዛፍዛ የእናቷ ጥንቆላ እናቷ ወለጋ ላይ ጠንቋይ ነበረች ጠንቋይ ተጽፎልኝ እኮ ባለፈው እኮ አንብቤ እንደዚህ ይላሉ ምናምን አልኳችሁ እንደዚህ ያሉ ነው ተዋቸው ምናምን አልኳችሁ አይደል ተልኮልን ዛሴ አራነጥ ጋይስ እዚህ ጋር ጸልያለሁ እዚህ ጋር ምንዳለው ሰይጣን እኮ ቤተክርስቲያን ገብቶ መጽሐፍ ቅዱስ ያነባል አይ ሰይጣን እኮ ሰይጣን ከመባሉ በፊት እኮ መላክ ነበር እኮ ግንባር ቀደም ለዛው ግንባር ቀደም ቀኝና ግራዝማች ነበሩ እኮ ለጌታችን ያ ግራዝማችና ቀኝ አዝማች ነበሩ እኮ ምንም ይገርማችሁ ለምን ይገርማችሁ እንዴት ነው አዶኒ እንዴት ነው ካሁን በኋላ ስደት ላይ የሚመለሰው መሟሟት እኮ አለበት ይሄን አጋጣሚ እኮ መጠቀም አለበት የቤተሰቡ ሀብት ደግሞ ለሱ ግርማ ሞገስ ሰጥቶታል የተለያየ አርቲስቶች ደግሞ የእናቱ ክለብ ውስጥ መስፈኑ ከአርቲስቶች ጋር መገናኘቱ ለሱ የሆነ እንደ ሊቼንሳን የሚጠቀምበት የሆኑ ትልቅ ሰዎችን ያውቃል ማለት ነው ትልቅ ሳይሆን እንደዚህ እውቅና ያላቸውን ሰዎች አዋቂና ታዋቂነት ይለያያል በነገራችን ላይ ታዋቂ ሰዎችን ያውቃል አዋቂ አይደል ታምር አዶኒ አይወድቅም ከኔ ጋር እንኳን ማትስማሙት እናንተ የምታስቡ ስለመውደቅና ስለመነሳት ነው እኔም ማወራው ነገር እየተከናወነ ላለው ነገር ማውደቅም ማንሳትም መስቀልም ስፈልጉ በገመድ አናት ላይ ማድረግም እናንተ በፈለጋችሁት መንገድ አድርጉት እኔ በማወራበት መንገድ ከኔ ጋር አንድ አላማ የሚኖራቸው ወይንም ደግሞ በዛ ሐሳብ ላይ የሚስማሙ ሰዎች በጣም የተወሰኑ ናቸው በነገራችን ላይ በጣም እዚህ ዩቲዩብ እናንተ ማለት 1000 ከምናምን ሰው አለ እርግጠኛ ነኝ ከዚህ ውስጥ 10 ሰው ምናምን ነው የኔ ሐሳብ በስነስርዓት ይጋ እናንተ መደገፍ መቃወም መውደቅ መነሳት ቅናት ጂኒ ምናምን የለ የሚዲያ ነገሮች አሉ እንደዛ ላይ ነው እሱን እያሰባችሁ ስለምትሰሙ ብዙውን ሐሳብ እዚሁ ነው የምጨፈልቁ አንስማማ ካላወራው እኔም እዚህ ጋር ስለሚያመኝ ብቻ ነው ማወራው
ዛሴ ግን መቀየር እንደምችል ታውቃላችሁ። በቀን 10 ሰው ቀይራለሁ እኔ ቀይራለሁ። ዮኒም በሊያ ቦታ ላይ እንዲቀየር ያደረኩት እኔ ነኝ። ጆከርን የቀየርኩት እኔ ነኝ። ጂጂን የቀየርኳት እኔ ነኝ። የመጀመሪያና የአንደኛ ቀንማ ይበልሽ ብለው ቪዲዮ ላይ ያወጡባት እንደገና ደግሞ ጭራሽ ከነሱ ጋር ተነካካሽ አሁን መታሰሪያሽ ነው እያለ ጂጂ ራሱ ትንበቆብቅ ነበር። መብቷን ነግሬያት ነው እኮ ወኔ ሰጥቻት ጭራሽ የቀንደኛ የነሱ ተቃዋሚ ሆና ቁጫለች። ጠቅልላ የወንዶችን እንደዚህ ጀንደር የቀየሩት ማትናገረው የዲዲ ነው የፒዲዲ ጊፍት ይቀርባታል። ጂጂ በነገራችን ላይ የበለጠ አፍሽ እየተጣማምና ከንፈርሽ እያበጠ የመጣው እንደዚህ ፋንዲያ እየመሰልሽ የመጣሽው ይሄ ብር ከገባብሽ በኋላ ነው መሰለኝ። ህይወትሽ ምንም ፈቀቅ አለላለ። ጂጂ ቲሸርት እንኳን አልገዛሽም እኮ የሐራም ብር የሐራም ብር ነው እኮ የእውነት። ያ አንድ ሰው መጥቶ ሲሰጥ አታውቅም፣ ነግሮ አይደለም የሚሰጥ፣ ድንገት ሊሰጥ ይችላል። ምንም ማድረግ እንካ ብላ አትመልስም። ግን ለዛ ቂጥ መላስ አያስፈልግም። አንድ ሰው መጥቶ ጊፍት ሲሰጥ ለኔ ነግሮኛ አይደለም ምን ብሎ አይደለም፣ በድንገት ይሰጣል። አብረን ነው የምታየው። ልክ እኔ እንደማየው ነው እናንተም እኩል ነው የምናየው አይደል? ኦን ታይም ያንን ምንም ማድረግ አትችልም። ግን ኔክስት ጊዜ እንዲሰጥ ቂጥ መላሱ ዚስ ነው ታግባ ገባ። ሌላ ጊዜ እንዲሰጥ መስዋዕት መክፈሉ ይሄ ትዝብት ነው ትርፍ። በድንገት ለሰጠ ነገር ምንም አንተ አታውቅ። ልክ እናንተ እንደምታዩት ነው። እኔም እኩል ለምናየው አይደል? እኩል ለምናየው ጊፍቱ መጥቶ ፊታችሁ ላይ ሲል ለምታዩት አይደል? ልክ እናንተ እንዳያችሁት። ግን ሁለተኛ ጊፍት እንዳይቀርብኝ ብለህ የምታሽቋልጠው እሱ ነው ትዝብት የሚያስተዛዝር። ያ እሱ ያስተዛዝራል። ሊያ ዛሬ ገብታለች እንዴ? ሊያ ዛሬ ገብታለች? ሊያ ዛሬ ገብታለች? ኮሶ ገባች እንዴ? እኔ እኮ ይሄ ሞመንት እስከሚያልቅ ድረስ ነው ገባች ወጣች የምል አልገባች። ይሄን ሰሞን እየሰራችሁ ብር ይበቃታል። ጠላት እስቲ ኮሶን ሊያት ቻሌንጃችን ምን ያህል እየደረሰ ኮሶ ስንት ሆነች? 156 ከ148 ማለት ነው። ረብሻው ሲነሳ 148 ነው። ስንት ሰብስክራይብ ጨመረች ማለት ነው ጋይስ? ደምሯ ስንት ጨመረ ማለት ነው? 8000 የሰልጀሪና የነሱ ደጋፊ ደደብ እንደሆኑ የምታውቁት ሪፖርት ማድረግ የቁራ መልእክተኞች ነው። ይረሱና በመሃል ላይ እዚህ ደርሼ ከመመለስ ምን አጨቃጨቀኝ ብለው ሰብስክራይቡን ነክተው ነው የሚሄዱት። እሱም እጥር ምጥን ያለ ሪፖርት መስሏቸው ነው እኮ ገብቻችኋል። ብዙ ከምጽፍ እጥር ምጥን ያለ ሪፖርት ጠቅ አድርገ የለም እንደዛ ማድረጋቸው ነው እኮ 8000 እጥር ምጥን ያለ ሪፖርት የወዳጅነት ሪፖርት ህዝቡን አይታችኋል። የዱዱን እያሳደዱላት ነው። ዱዱን ያውቁ የዚችን የኦስትሪያ አሳን ክፍታፋን እዟ እያሳደዱላት ገጥመሻል ግጠሚ እያሉ እየለቀቁላት ነው። አይታችኋል። ረዥም ዓመት የተከፈተ ቪዲዮና በጣም አክቲቭ የሆነበትን ሰው ቲክቶክ ሪፖርት ሲደረግ እንኳን ዩቲዩብ ሪፖርት ሲደረግ ተቀባይነት ያለውና የሌለውን እንኳን አታውቅም። ከኋላ እንደዚህ ስላደረገች ብቻ እንትን ይመስላል። ጋዴምት ባዮሎጂ የተማረ ስለ ጂኦግራፊ ይከራከራል ማለት ነው። we must know about what we talk። እሺ ኮሶ ፓርት 1 ፓርት 2 ብለን እንደ የምትለቀው 2 ቀን በአንድ ቀን ይቻላል እንዴ? እንደዚህ
ክፍል 2 ክፍል 1 2 እንደዚህ ነው። በተለያየ ሰዓቶች ገብታል። ይቻላል እንደዛ መግባት ጀመረች።